بسم الله الرحمن الرحيم الحمد لله وكفى وصلاة وسلاما على عباده الذين اصطفى. السلام عليكم ورحمة الله تعالى وبركاته. لقد أرسلنا رسولنا بالبينات رقت ملكتنيوچن እኛ በተአምራቶች ልከናል في ذكر المعجزات የነብዩን አለይሂ ሰላቱ ወሰላም ተአምራቶች በመናሳበት አውድ ነው። በባለፈው ትምህርት ስለ ነቢያቶች ስለተሰጣቸው ተአምር አይተናል። ነቢያቶች ይዘውት የሚመጡት ተአምራቶች ጊዜያቸውን የዋጀ ተጨባጫቸውን ያማከለ የማህበረሰቡን አስተሳሰብ የመጠነ መሆኑን ተመልክተናል። ሙሳ ምን ተሰጠው፣ ነብዩላህ ኢሳ አለይሂ ሰላም ምን ተሰጣቸው በዝርዝር ተመልክተናል። ነብዩ መሐመድ አለይሂ ሰላቱ ወሰላም ደግሞ የመጨረሻው ነብይና ለሰው ልጆች ሁሉ ነው የተላኩት። ስለዚህ የሰው ልጆችን ሁሉ የሚመጥን የሰው ልጆችን ሁሉ ተጨባጭ አገናዘበ ቁርአን ተሰጥቷቸዋል። በተጨባጭ በርካታ ተአምራቶችን አሳይተዋል። ካሳዩአቸው ውስጥ ያነሳነ አስተምሮቶችን ያወጣን በፍቅር በትውስታ አብረን እንተማለን። ዛሬ ደግሞ ከነብዩ መሐመድ አለይሂ ሰላቱ ወሰላም ተአምራቶች ውስጥ አንድ ሌላን እንጠቅሳለን። ያም እሱ ነብዩ መሐመድ አለይሂ ሰላቱ ወሰላም ጀማዳት ህይወት የሌላቸውን ነገር ያናግሩ ነበር። ተአምር ነው። አንድ የተከሰተን አስገራሚ ክስተት ልንገራችሁ። በርካታ ሰው የታደመው ክስተት ነው። ሰራዊቱ የታደመው ክስተት ነው። ነብዩ መሐመድ አለይሂ ሰላቱ ወሰላም ኸይበር ዘመቻ ሄደው ኸይበርን ለመክፈት ተጓዙ። ለቀናት አጠሯቸው። ይሁዶችን በጣም አስቸጋሪ ጥፋት የሰሩ ማህበረሰብ ነበር። ከቁረይሽ ጋር ወግነው ሙስሊሙን ለማጥቃት ያደረጉት የክህደት ታሪክ ሌላ ጊዜ ምን ተርከው ነው። ያን ለመክፈት ሄዱ። ኸይበር አስቸጋሪ ቦታ ነው። ለቀናት ተቀመጡ። አስቸጋሪ ፀሐይ ያለው የአረብ ምድር መሆኑን ታሳቢ ይደረግ። ረሃብ አለ፣ ምግብ ጠፍቷል፣ ውሃ ጠፍቷል። ተቸግረው ቆስለው ደክመው ኸይበርን ከፈቱት። ገቡ ነብዩ መሐመድ አለይሂ ሰላቱ ወሰላም ሰሃቦቹም ፋቲሐን ድል ተጎናጽፈው ገቡ። ኸይበር ላይም ተረጋግተው እንደተቀመጡ እዛሉ ይሁዳዎች ረሱል ሰለላሁ ዐለይሂ ወሰለም በጦርነት አልቻለም በመርዝ እንግደለው ብለው እቅድ አወጡ። ከዛም አንዲት ሴትን አዘዟት። እሷም ምግብ አዘጋጅታ ምግቡ ላይ ስጋው ላይ መርዝ አድርጋ ነብዩ መሐመድን አለይሂ ሰላቱ ወሰላምና ሰሃቦቹን ለመጨረስ ወሰነች። በጣም የክፋታቸው ጥግ ረሱል ሰለላሁ ዐለይሂ ወሰለም ለመግደል ስላሰቡ እርሳቸው ከፍየሏ ከበጉ የበለጠ የሚወዱት የትኛውን ክፍል ነው ብለው ጠየቁ። ዚራዕ ነው አሏቸው። እንግዲህ ፊት እግር ማለት ነው። እሱን በጣም ይወዳሉ ረሱል ሰለላሁ ዐለይሂ ወሰለም። እሱ ጋር መርዙን አበዛቸው። ሌላውም ላይ በተነቸው። ከዛም ወደ ነብዩ አለይሂ ሰላቱ ወሰለም ወደ ሰሃቦች ወደ ተሰበሰቡበት መጣችና ይሄ ምግብ ሀዲያ ነው የኔ ስጦታ ነው አለች። ተመልከቱ፣ ሞት ስጦታ ሲሆን ማለት ነው። ሞትን ነው የምትሰጣቸው ስጦታ። ረሱል አለይሂ ሰላቱ ወሰላም ቁጭ አሉ። ሰሃቦቹ ተቀመጡ። እርሳቸው የሚወዱት ይታወቃል። ወደ እሳቸው ሆነ። ሰሃቦቹ ስጋውን ተከፋፈሉ። አሁን ሊመገቡ ነው። ይሁዶቹ እርሳቸውና ሰሃቦቹ ሲያልፉ አይተው ሊፈነጩ ነው። ረሱል ስጋውን አንስተው ፈናሐሸ ሚንሁ ነሕሸተን አንዴ እንዳነሱለት ልክ ሊያኝኩት ሲል ተወቀፏል። ሰሃቦቹ መብላት ጀምረዋል። አቁሟል። ሰሃቦቹ ደነገጡና እጃቸው ላይ ያለን ስጋ ጣሉ። ረሱል ሰለላሁ ዐለይሂ ወሰለም ፊታቸው ቀየር አለ። ፈጅመዑ ሊሚን ሃሁና ሚን አልየሁድ አሉ። እዚህ ኸይበር ያሉትን ይሁዶችን ሰብስቡልኛል። ተሰብስበው መጡ። ሰሃባውም እንደተፈጠረ አያውቅም። እርቧቸዋል፣ መብላት ፈልገዋል። ግን ደግሞ ድንገት አቁሙ ተብለዋል። ይሁዶችን ሰበሰቧቸው። ረሱል ሰለላሁ ዐለይሂ ወሰለም ወደ ዋናው ጥያቄ ከመምጣታቸው ፊት ሁለት ተከታታይ ጥያቄ ጠየቋቸው፣ እውነተኝነታቸውን ለማወቅ። ያ ማዕሸረ اليهود አኩንቱም ሙሰድቂ عن شيء سألتكم عنه እንደው ልጠይቃችሁ አንድ ነገር እውነት ትሉኛላችሁ፣ እውነት ትናገራላችሁ አሏቸው። አዎን አሏቸው። ምን አቡኩም አባታችሁ ማን ነው? ከላይ እንግዲህ ያንዳንዱ የሚጠራበት ቤተሰብ አለ። ማን ነው ብለው ጠየቋቸው። እገሌ ነው አሉ። ቃል ነብይ ከዘብቱም ዋሻችሁ አሏቸው። አቡኩም ፉላን አባታችሁ ገሌ አይደል እንዴ አሏቸው። የሚገርማችሁ እነዛ ኸይበር ላይ ያሉ ይሁዶች አንድ አያት አላቸው እነሱ የሚታወቁበት። ግን ያን አያት ጀባን ፈሪ ነበር፣ ጦርነት አይወድም፣
ሰነፍ ነበር። በሱ መጠጋትን አይፈልጉም። የሱ ዘር ናቸው መባልን ስለማይፈልጉ ከሌላ ይሁዶች አባት አያት መርጠው በዛ ነው የሚጠሩት። ስለዚህ አባታችሁ ማን ነው ሲባል የሰው አባት ጠሩ፣ የሰው አያት ጠሩ። ከዘብቱም አሏቸው፣ ነብይ ናቸው። የከተአምራታቸው ውስጥ አንዱ ረሱላህ ሰለላሁ ዐለይሂ ወሰለም እነሱን ቁጭ ብለው አላስወለዱ። هذا ኢልሃሙ ሚነላህ አላህ ቀልባቸው ለሚያፈሰው ነታ ነው። ዋሻችሁ አባታችሁ እንትን አይደል አሏቸው። ይሄው ለይሁዳዎቹ አስደንጋጭ ነው። ማንም ማያውቀው ድብቅ ሚስጥር ነው። አላህ እንጂ ማንም ማያውቀው ትንሽ ሰዎች ብቻ ነው የሚያውቁት። ዋሻችሁ አባታችሁ ገለ አይደል ያሏቸው። ቃሉ ሰደቅት እውነት ብለሃል። አሁን እያወቁ መጡ። ሁለተኛ ጠየቃቸው። ያ ማዕሸረ اليهود አሏቸው። አቁንቱ ሙሰድቂ عن شيء سألتكم عنه እኔ አንድ ጥያቄ ብጠይቃችሁ ደግሜ እውነት ትላላችሁ? አሁንስ አወና ከዋሸነ ለቀደሙ ታውቅብናል አሏቸው። ፈመን አህሉ النار የሳት ሰዎች እነማን ናቸው አሏቸው። እንግዲህ ያውቁታል እነሱ የሳት ሰዎች መሆናቸው። فقالوا نحن ندخل اولا ثم تخلفون انتم አሏቸው። መጀመሪያ እኛ እንገባለን ከዛ ግን እናንተ ትተካላችሁ አሏቸው። ነብዩ ሰለላሁ ዐለይሂ ወሰለም قال اخسئوا فيها فلن نخلفكم በጭራሽ እኛ አንተካችሁም እዛው እናንተ ትዘውትራላችሁ አሏቸው። ዝም አሉ። አሁን ወደ ዋናው ጥያቄ መጡ። معشر اليهود هل انتم مصدق عن شيء سألتكم عنه አሁንስ ልጠይቃችሁ ጥያቄ እውነት ትላላችሁ? አዎ። فهل وضعتم في هذه الشاة ثم እዝች ፍየል ላይ መርዝ አድርጋችኋል እንዴ አሏቸው። قالوا نعم አዎን አሉ። ደነገጡ። قال فما حملكم ይህን ለማድረግ ምን ገፋፋችሁ? አይ እኛማ ውሸታምና ዝም ብለህ አገር ልትከፍት የመጣ አመፀኛ ሰው ከሆንክ ልንገላገልህ፣ ነብይ ከሆንክ ደግሞ አይጎዳህም ብለን ነው አሏቸው። ግን ተገረሙ። ፈመን አኽበረክ ማን ነገረህ አሏቸው። ተአምራቱ እዚህ ጋር ነው የሚገለጸው። قال هذه الزراع እቺ ክንድ ነው የነገረች፣ እቺ ስጋ ነው የነገረች። ነብዩና አለይሂ ሰላቱ ወሰለም ሊበሏት ሲሉ ተመርጃለሁ እንዳትበላኝ አለቻቸው። ሰሃቦቹን ጣሉ አሏቸው። ይሁዶቹ ደንግጠው ቆሙ። ይህ ተአምር ሰራዊቱ በታደመበት በርካታ ይሁዶች በታደሙበት የተከሰተ ክስተት አለይሂ ሰላቱ ወሰለም። እንግዲህ ነብዩ አለይሂ ሰላቱ ወሰለም በእንደዚህ አይነት ተአምራቶች የሚመጡት ኢማንን ለመጨመር። ነብዩላህ ኢብራሂም አለይሂ ሰላም ለዛ ነው አላመንክም እንደ ሲላቸው አለ በላ አምኛለሁ እንጂ ግን ኢማኔ እንዲጨምር ነው ተአምራት ያያሉ። ግልጽ ነው። ተአምራቶች እኛም አሁን ምን ምነግራችሁ ኢማናችን እንዲጨምር ለረሱል አለይሂ ሰላቱ ወሰለም ያለን ፍቅር እንዲጨምር እንድንጠነክር የሳቸውን ነብይነት ደግሞ ለሌሎቹ በትክክለኛ ሰነድ ምናወራው ነገር አውተንቲክ ነው፣ صحيح ነው ምነግራችሁ ታሪክ። ይሄ ሁሉ ሰሃባ በዚህ ሁሉ የተዘገበ ታሪክ ነው። ታዲያ ከዚህ ትምህርት ምን አስተምሮ እናወጣለን? አንደኛ ረሱል አለይሂ ሰላቱ ወሰለም አይደለም ህይወት ያለው ነገር ህይወት የሌለው ነገር እንደሚያናገራቸው ስጋውን ያናገራቸው፣ ክንድን ያናገራቸው። አትብላኝ ተመርጃለሁ አለች። ይህን ተአምራቸው እናያለን። ሁለተኛ ነብዩ መሐመድ አለይሂ ሰላቱ ወሰለም ሰሃቦቹም ይህን ዲን እዚህ ጥግ ለማድረስ የከፈሉትን መስዋዕትነት መርዝ ስጋ ጋር አብሮ እስኪሰጣቸው ጦርነቱ አልበቃ ብሎ ፍልሚው አልበቃ ብሎ በመርዙ ሊገሏቸው የጣሩትን ተመለከታለን። ሶስተኛ ይሁዳዎች የነብዩ ሰለላሁ ዐለይሂ ወሰለም ነብይነት ጠንቅቀው ያውቃሉ። الذين آتيناهم الكتاب يعرفونه كما يعرفون أبناءهم እነዛ መጽሐፍ የሰጠናቸው ሰዎች ነብዩ መሐመድን ልጆቻቸው የሚያውቁትን ያህል ያውቋቸዋል። በሁሉም ተአምራት መልካቸው፣ ቁመናቸው፣ የነብይነት ማህተማቸው ሁሉን ያውቃሉ። ከዚህም አልፎ ፊት ለፊት ደግሞ እንዲህ አይነት ተአምር አይተዋል። ግን ለማመን አልፈለጉም። ለምን? ከኛ ከይሁዳዎች ካልሆነ ነብይ አንቀበል የሚል ግትርነትን ራሳቸው ስላላበሱ ነው። እነዚህና መሰል አስተምረቶች ከዚህ ከታሪክ የምናወጣው ነው። ወሰለላሁ ወሰለም ወባረክ አላ ነቢይና መሐመድ
السلام عليكم ورحمة الله تعالى وبركاته.